አይንን በግብ ላይ እስካደረክ ድረስ መሰናክሎችን አታይም። በህይወት ጎዳና ላይ ጉዞ ላይ አይኖችን በግብ ላይ ብቻ ትከል። ትኩረትን ዶናቱ ቀዳዳ ላይ ሳይሆን ዶናቱ ላይ አድርግ። በጣም ብዙ ሰዎች ህልም አላቸው። በጣም ጥቂት ሰዎች ደግሞ ምኞት አላቸው። በጣም ደግሞ ጥቂት ሰዎች ደግሞ ጎል አላቸው። ውጤታማ ለመሆን የምትፈልጉ ከሆነ ጎል ሊኖራችሁ ይገባል። ልታስቀምጡት የምትችሉት ጎል ሊኖራችሁ ይገባል። ጎል ስታስቀምጡ መድረሻችሁን ስታውቁ፣ ግባችሁን በትክክል ስታደርጉ ነው ህይወታችሁን መቀየር የምትችሉት። በትክክል ጎላችሁን ካላስቀምጣችሁ ዳይሬክሽን የላችሁም። ዳይሬክሽን ከሌላችሁ ደግሞ የምትሄዱበትን አታውቁም። የምትሄዱበትን ካላወቃችሁ ደግሞ ውጤታማ መሆን አትችሉም። የፈለጋችሁበት መድረስም አትችሉም። ስለዚህ ውጤታማ መሆን የምትፈልጉ ከሆነ ጎል ልታስቀምጡ ይገባል። ዛሬ እንዴት ጎላችሁን በትክክል ማስቀመጥ እንደምትችሉ በዚህ ቪዲዮ አንድ ባንድ እናያለን። ታሪክ ልንገራችሁ። አንድ በጥንታዊ ህንድ ውስጥ ብልህ ሰው ነበር። ለደቀ መዛሙርቱ የቀስት ውድድር ጥበብን ያስተምራቸው ነበር። ከእንጨት የተሰራ የወፍ ኢላማ አድርጎ በማስቀመጥ ወፉን አይን አነጣጥረው እንዲመቱ ጠየቃቸው። የመጀመሪያው ደቀ መዝሙርት ወደፊቱ ይመጣና ምንድን ነው የሚታየ ብሎ ይጠይቀዋል። ያ ጠቢብ ሰው ሲጠይቀው ደቀ መዛሙርቱም እንዲህ ብሎ ይመልስለታል። ዛፎች ይታዩኛል፣ ቅጠሎች ይታዩኛል፣ ቅርንጫፎች ይታዩኛል፣ ሰማይ ይታየኛል፣ የወፍ አይን ይታየኛል ብሎ ይለዋል ብሎ ይመልሰዋል። ሁለተኛውን ደቀ መዛሙርት ይጠሯል። ሁለተኛውም ደቀ መዛሙርት ምንድነው አንተ የሚታየ ብሎ ደግሞ ይጠይቀዋል። እሱን ሲጠይቀው ሁለተኛው ደቀ መዛሙርት የወፍ አይን ነው የሚታየኝ ይለዋል። ጥሩ ወፍ ከታየ አነጣጥረ ያንን ምታ ብሎ ይለዋል። ደቀ መዛሙርቱ ያነጣጥርና የወፏን አይን ይመታታል። ስለዚህ ትኩረታችሁን ካደረጋችሁ ግባችሁን መምታት ትችላላችሁ። በቀላሉ ትኩረታችሁን ማሳካት ትችላላችሁ። ህይወታችሁን መቀየር ትችላላችሁ። ምን ላይ ነው ያተኩራችሁ? እያንዳንዱ ነገር ላይ ነው የምታተኩሩት ወይስ ጎላችሁ ላይ ነው የምታተኩሩት? ስለዚህ እይታችሁን ስታስተካክሉ፣ ጎላችሁ ላይ ስታተኩሩ ህይወታችሁን መቀየር ትችላላችሁ። ብዙ ሰዎች የወደቁት ለምን ይመስላችኋል? ሰነፍ ስለሆኑ አይደለም፣ ስላልተዘጋጁም አይደለም፣ በቂም ስላልሆኑ አይደለም፣ ግን ደግሞ ጎል ስላላስቀመጡ፣ ጎል ስለሌላቸው። ጎላችሁን ማታስቀምጡ ከሆነ ቀኑን ሙሉ ራንደም የሆኑ ነገሮችን ስታዩ ነው የምትሉት። ቀኑን ሙሉ ስክሮል ስታደርጉ ትውላላችሁ። በዛ ውስጥ ቀናቶች ያልፋሉ፣ ወራቶች ያልፋሉ፣ አመታቶች ያልፋሉ። ምንም አይነት ግልጽ የሆነ ዳይሬክሽን ሳይኖራችሁ። ውጤታማነት በድንገት የምታገኙት ነገር አይደለም። ጎል አስቀምጣችሁ፣ ግልጽ የሆነ ጎል አስቀምጣችሁ ያንን በመከተል ኮንሲስታንት ወይም ተደጋግሞ አንድ ነገር በማድረግ የምታገኙት ነገር ነው። ጎል ከሌላችሁ፣ ጎል ያስቀምጣችሁ ካልሆነ ዲስትራክት የሚያደርግ ነገር ህይወታችሁን ይቆጣጠረዋል። ግን ጎል ካስቀመጣችሁ የነገ ህይወታችሁን መቆጣጠር ትችላላችሁ። ሁለተኛው ፓርት ጎላችሁን ጻፉት። በጣም ብዙ ሰዎች ጎላቸውን አይምሯቸው ላይ ነው የሚይዙት። ይሄን አሳካለሁ፣ ይሄን ነገር አደርጋለሁ ብለው አይምሯቸው ላይ ያስቀምጡታል። ያ ደግሞ ውጤታማ እንዲሆኑ አድርጓቸዋል። ጎላችሁን መጻፍ አለባችሁ። ወረቀት ላይ ልታሰፍሩት ይገባል። ኖትቡካችሁ ላይ ልታሰፍሩት ይገባል። ጎላችሁን ስታስቀምጡ ኮሚትመንት ውስጥ እየገባችሁ ነው የምትሄዱት። ኮሚትመንት እየፈጠራችሁ ትሄዳላችሁ። ቆራጥ እየሆናችሁ ነው የምትሄዱት። ጎላችሁን ግን ማጽፉ ከሆነ አይምሯችሁ ላይ የምትይዙ ከሆነ የመርሳት እድላችሁ በጣም ሰፊ ነው። ስለዚህ ጎላችሁን በወረቀት ላይ ጻፉት። ወረቀት ላይ ስትጽፉት ሪል እየሆነ ነው የሚሄደው። እያነበባችሁት በሄዳችሁ ቁጥር ኖትቡካችሁ ላይ ጽፋችሁ ሁሌም ጠዋት ተነስታችሁ የምታነቡት ከሆነ ማታ ልተኙ ስትሉ የምታነቡት ከሆነ ሁሌም አይምሯችሁ ላይ እየጻፈ ነው። አይምሯችሁ ደግሞ ያንን ነገር አቺቭ እንድታረጉ እያገዛችሁ ይሄዳል። ስለዚህ ጎላችሁን በትክክል ጻፉት። ምጽፉት ደግሞ ምን እንደምትፈልጉ በግልጽ አስቀምጡ። ራሳችሁን በመጠየቅ ማለት ነው። ምን አይነት ሰው ነው መሆን የምትፈልጉት? ከሆነ አመት በኋላ ምንድነው? ምን አይነት ህይወት ነው መፍጠር የምትፈልጉት? ከአመት በኋላ ምንድነው አቺቭ ማድረግ የምትፈልጉት? እሱን በግልጽ አስቀምጡ። ያን ካስቀመጣችሁ በኋላ ያን ነገር አንብቡት። ሁሌም አንብቡት። ጠዋት ተነስታችሁ አንብቡት፣ ማታም አንብቡት። ያን ስታረጉ ያን ነገር የማሳካት እድላችሁ ግልጽ እየሆነ ነው የሚሄደው። ስለዚህ ግልጽ ሲሆንላችሁ ደግሞ ፓወር እያገኛችሁ ትሄዳላችሁ። ቪዥናችሁ፣ ራዕያችሁ ግልጽ እየሆነ ሲሄድ ያንን የማሳካት እድላችሁ በጣም ሰፊ ነው የሚሆነው። ስለዚህ ውጤታማ እየሆናችሁ ነው የምትሄዱት። ስለዚህ ህይወታችሁን ለመቀየር የምትፈልጉ፣ ጎላችሁን አቺቭ ማድረግ የምትፈልጉ ከሆነ ጎላችሁን በግልጽ ወረቀት ላይ ጻፉት። ሶስተኛው ፓርት ግባችሁ ስማርት ሊሆን ይገባል። ስማርት ማለት ምን ማለት ነው? ስፔሲፊክ፣ ሜጀረብል፣ አቺቨብል፣ ሪያሊስቲክ እና ታይም ባውንደር ሊኖረው ይገባል። አንድ በአንድ እናያቸው። ስፔሲፊክ ማለት ውስን መሆን አለበት ግባችሁ። ክብደት መቀነስ እፈልጋለሁ የሚል ወይም ደግሞ ውጤታማ መሆን እፈልጋለሁ የሚል ሳይሆን ስፔሲፊክ ልታደርጉት ይገባል። ክብደት መቀነስ እፈልጋለሁ ስትሉ ግባችሁ ምኞት ነው የሚሆነው እንጂ ጎል አይሆንም። በ90 ቀን ውስጥ 10 ኪሎ መቀነስ እፈልጋለሁ ስትሉ ስፔሲፊክ ነው፣ ውስን ነው። ስለዚህ ግባችሁን ስታስቀምጡ ውስንነት ያስፈልገዋል ወይም ደግሞ ስፔሲፊክ ሊሆን ይገባል። 12 ወር ውስጥ 1 ሚሊዮን ማስቀመጥ እፈልጋለሁ ስትሉ ውስንነት አለው፣ ስፔሲፊክ ነው። ስለዚህ ስፔሲፊክ ልታደርጉት ይገባል። ብዙ ሰዎች ግባቸውን የሚያስቀምጡበት መንገድ ፍላጎት እንጂ ምኞት ነው የሚሆነው እንጂ ጎል አይደለም። ስለዚህ ጎል ሊሆን ይገባል። ጎል ደግሞ ሲሆን ስፔሲፊክ ሊሆን ይገባል ወይም ደግሞ ውስንነት ሊኖረው ይገባል። ሁለተኛው ነገር ደግሞ ሜጀረብል ሊሆን ይገባል። ሜጀረብል ማለት ሚለካ፣ መጠኑ ሊለካ ወይም ፕሮግረሳችሁን ቼክ ልታደርጉት መሆን አለበት። አንዳንድ ሰዎች ግብ ያስቀምጣሉ። ደስተኛ መሆን እፈልጋለሁ ብሎ ያስቀምጣሉ።
እንደዚህ አይነት ግብ የለም። እንደዚህ አይነት ግብም ሊኖርም አይችልም። ግን ግባችሁን እስቲ እናስተካክለው። ግባችሁ ከቤተሰቦቼ ጋር በየቀኑ ለ1 ሰዓት በማሳለፍ ደስተኛ መሆን እፈልጋለሁ ብትሉ ስፔሲፊክ ነው። ሜጀረብል መሆን ይችላል፣ መለካት ይችላል። ወይም ደግሞ ግባችሁን የመጀመሪያውን ክብደት መቀነስ እፈልጋለሁ ብላችሁ አስቀምጣችኋል አይደለ? ክብደት መቀነስ እፈልጋለሁ ሳይሆን የሚለካ አይደለም። ክብደት እፈልጋለሁ የሚለው ግን በ90 ቀን ውስጥ 10 ኪሎ መቀነስ እፈልጋለሁ ስትሉት ሜጀረብል ነው፣ የሚለካ ነው። ስለዚህ ሁለተኛው ሜጀረብል መሆን አለበት፣ መለካት የሚችል ነገር መሆን አለበት። ለ1 ዓመት ውስጥ 1 ሚሊዮን ወይም ደግሞ 500 ሺህ ብር አስቀምጣለሁ ወይም ደግሞ 100 ሺህ ብር አስቀምጣለሁ ካላችሁ የሚለካ ነው፣ ሜጀር የሚደረግ ነው። ስለዚህ ሜጀረብል መሆን አለበት። ሶስተኛው ነጥብ ደግሞ አቺቨብል ወይም ደግሞ ሊሳካ የሚችል መሆን አለበት። አንዳንድ ሰዎች የሚያስቀምጡት ግብ ሊሳካ የማይችል ግብ ያስቀምጣሉ። ያ ደግሞ ራሳቸውን እንዲያደክሙ ወይም ደግሞ ራሳቸውን ላይ ተስፋ እንዲቆርጡ ያደርጋቸዋል። ስለዚህ ሊሳካ የሚችል ግብ አስቀምጡ፣ ልታሳኩት የሚችሉትን። አሁን ከዚህ በፊት መጽሐፍ አንብቦ የማያውቀውን ሰው አንድ መጽሐፍ ሙሉ በቀን ውስጥ ጨርስ ብትለው ሊሳካ አይችልም። ከዚህ በፊት አንብቦ አያውቅም፣ ሞክሮም አያውቅም። እንደዛ ሊሆንም አይችልም። ግን በቀን 1 ፔጅ አንብብ ብንለው ሊያሳካው ይችላል። ስለዚህ ሊሳካ የሚችል ግብ አስቀምጡ። 40 ሺህ ብር የሚያገኝ ደሞዝተኛ 35 ሺህ ብር ዲፖዚት አድርግ ልንለው አንችልም። ግን ሊሳካ የሚችለው ለምሳሌ በየወሩ 5 ሺህ ብር ዲፖዚት አድርግ ወይም ደግሞ አስቀምጥ ብንለው ግን ሴቭ አድርግ ብንለው ግን ሊሳካ የሚችል ነው። ስለዚህ ሊታሳኩት የሚችሉትን ጎል ወይም አቺቨብል የሆነ ነገር አስቀምጡ። አራተኛው ነገር ሪያሊስቲክ መሆን አለበት፣ እውነታን የተመሰረተ መሆን አለበት። 50 ኪሎ መቀነስ እፈልጋለሁ፣ በወር ውስጥ 50 ኪሎ መቀነስ እፈልጋለሁ ብትሉ ሪያሊስቲክ አይደለም፣ እውነታን የተመሰረተ ነገር አይደለም። 50 ኪሎ ሳይሆን በወር ውስጥ 2 ኪሎ ወይም 1 ኪሎ ቀንሳለሁ ስትሉ ሪያሊስቲክ ነው፣ እውነታን የተመሰረተ ነው። ወይም ደግሞ 5 ኪሎ ልቀንስ እችላለሁ ብትሉ ሪያሊስቲክ ሊሆን ይችላል። ስለዚህ ሪያሊስቲክ መሆን አለበት፣ የምታስቀምጡ ጎል እውነታን የተመሰረተ መሆን አለበት። አምስተኛው ነጥብ ደግሞ ባውንደሪ ሊኖራችሁ ይገባል። ስፔሲፊክ ነው። አሁን ለምሳሌ በ1 ዓመት ውስጥ 1 ሚሊዮን አስቀምጣለሁ ስትሉ ወይም በ12 ወር ውስጥ 1 ሚሊዮን አስቀምጣለሁ ስትሉ ባውንደሪ አለው። በስንት ወር? በ12 ወር። 12 ወር ማለት ባውንደሪ ታይም ባውንደሪ አለው ማለት ነው። ስለዚህ ታይም ባውንደሪ ሊኖረው ይገባል። ታይም ባውንደሪ ያለው ማለት ኢቫሉዌት ማድረግ ትችላላችሁ፣ ፕሮግረሳችሁን ቼክ ማድረግ ትችላላችሁ፣ መቼ ምን መጨረስ እንደምትችሉ ማወቅ ትችላላችሁ። ስለዚህ ታይም ባውንደሪ ሊኖረው ይገባል። ታይም ባውንደሪ ካለው ጎላችሁ አቺቨብል እየሆነ ይሄዳል። ልታሳኩት የምትችሉት ሊሆን ይችላል። ልታሳኩት እና ህይወታችሁን ልትቀይሩ የምትችሉበት መሆን ይችላል። ስለዚህ ጎላችሁን ስታስቀምጡ ታይም ባውንደሪ ሊኖረው ይገባል። ጎላችሁን ስታስቀምጡ ደግሞ 3 አይነት መንገድ መሆን አለበት። የአጭር ጊዜ፣ የመካከለኛ ጊዜ፣ የረጅም ጊዜ ጎል ሊኖራችሁ ይገባል። ያንን ባረጋችሁ ቁስ የአጭር ጊዜ ማለት ለ1 ዓመት የሚሆን ጎል ማለት ነው። መካከለኛ ጊዜ የ3 ዓመት ጎል ነው። ለረጅም ጊዜ ደግሞ ማለት ለ5 ዓመት የሚቆይ ጎል ነው። ስለዚህ እነዚህን ነገሮች ለይታችሁ ስታስቀምጡ ህይወታችሁን ኮምፕሊትሊ የመቀየር እድል ይኖራችኋል። ህይወታችሁን ሙሉ ለሙሉ መቀየር ትችላላችሁ። ስለዚህ ጎላችሁን በዚህ መንገድ ባስቀመጣችሁ ቁጥር ህይወታችሁን መቀየር ትችላላችሁ። ትክክለኛ መንገድ ውስጥ መግባት ትችላላችሁ። ዳይሬክሽናችሁን እያወቃችሁ ትሄዳላችሁ። ፎከስ ማድረግ ትችላላችሁ። ሙሉ ለሙሉ ህይወታችሁን መቀየር ትችላላችሁ። ስለዚህ ጎላችሁን በዚህ መንገድ አስቀምጡ። አራተኛው ፓርት ወይም ነጥቡ ጎላችሁን ወደ ትንሽ ቀይሩ። ብዙዎቻችሁ ትልቅ ጎል አስቀምጣችኋል። ትልቅ ጎል አስቀምጣችሁ ያንን ጎል ለማሳካት ትታገላላችሁ። በዛ መንገድ አይሰራም። ትንሽ ጎል አስቀምጡ። ያንን ትልቁን ጎል ወደ ትንሽ ቀይሩት። እያንዳንዱ ትንሽ ስቴፓችሁ የመጀመሪያው ትንሽ ጎላችሁ ነው ህይወታችሁን እንድታስተካክሉ የሚያደርጋችሁ። አስቡት፣ 8ኛ ፎቅ ላይ ለመድረስ አስባችኋል። ጎላችሁ 8ኛ ፎቅ ላይ ለመድረስ ነው። ስለዚህ መጀመሪያ ግን የመጀመሪያውን ደረጃ መውጣት አለባችሁ። የመጀመሪያውን ፎቅ መውጣት አለባችሁ። ከዛ 2ኛውን፣ ከዛ 3ኛውን፣ ከዛ 4ኛውን እያላችሁ ነው 8ኛ ፎቅ ላይ መድረስ የምትችሉ። ስለዚህ ህይወታችሁም ልክ እንደዚህ ነው። ተመሳሳይ ነገሮች ነው ማድረግ ያለባችሁ። ከትንሽ ጎላችሁን ትልቁን ጎላችሁን ወደ ትንሽ ቀይሩት። የመጀመሪያውን ስቴፕ ተራመዱ። ከዛ ደግሞ 2ኛውን ስቴፕ፣ ከዛ 3ኛውን ስቴፕ እያላችሁ ህይወታችሁን የምትቀይሩት። ለምሳሌ አንድ መጽሐፍ የምትፈልጉ ከሆነ በየቀኑ 1 ፔጅ ለመጻፍ ሞክሩ። በየቀኑ ያንን ባረጋችሁ ቁጥር የምትፈልጉትን መጻፍ ትችላላችሁ። ሰውነታችሁን ለመቀየር ከሆነ ፊት ለማድረግ የምትፈልጉ ከሆነ በየቀኑ ጠዋት ተነስታችሁ ለ1 ሰዓት ሊሆን ይችላል ወይም ለ30 ደቂቃ ኤክሰርሳይዝ አድርጉ። ያንን ስታደርጉ ነው ሰውነታችሁ ፊት እየሆነ የሚሄደው። ስለዚህ ትልቁን ኢሜጅ በአንዴ ለማምጣት አትሞክሩ። ወደ ትንሽ ቀይሩት። ያንን ስትቀይሩት ነው ውጤታማ የምትሆኑት። እያንዳንዱ ትንሽ ማሸነፋችሁ ሞመንተም ይሰጣችኋል። ሞመንተማችሁ ደግሞ ኮንፊደንስ ይሰጣችኋል። ኮንፊደንሳችሁ፣ በራስ መተማመናችሁ ደግሞ ውጤታማ እንድትሆኑ ያደርጋችኋል። ስለዚህ ሁሉንም ጎላችሁን ወደ ትንሽ ስትቀይሩ ነው ውጤታማ መሆን የምትችሉት። 2 ምርጫ ያላችሁ አሁን ላይ በፊት በነበራችሁበት መቀጠል፣ ምንም ጎል ሳይኖራችሁ፣ ምንም ፕላን ሳይኖራችሁ፣ ምንም አይነት ዳይሬክሽን ሳይኖራችሁ መቀጠል የምትፈልጉት ወይስ ደግሞ ሁለተኛው ምርጫ ልትፈልጋላችሁ? ሁለተኛው ምርጫ ደግሞ ጎል ኖራችሁ
በግልጽ ጎል አስቀምጣችሁ እያንዳንዱ ቀን ትንሽ አክሽን እየወሰዳችሁ ወደ ተግባር እየገባችሁ በየቀኑ ኮንሲስታንት ሆናችሁ በድግግሞሽ ተግባሮችን በማድረግ ህይወታችሁን መቀየር ነው ፈልጉት ወይስ ደግሞ ትላንት በነበራችሁበት መቀጠል ነው ፈልጉት? ኢማጂን አድርጉት። በየቀኑ ያንን ነገር ባደረጋችሁ ቁጥር ጎላችሁን በግልጽ አስቀምጣችሁ በየቀኑ ወደ ተግባር ገብታችሁ ኮንሲስታንት ሆናችሁ ባደረጋችሁ ቁጥር ኮንፊደንስ እየኖራችሁ ነው የምትሄዱት። እያደጋችሁ ነው የምትሄዱት። እድሎች ወደ እናንተ እየመጡ ነው የምትሄዱት። ውጤታማ እየሆናችሁ ነው የምትሄዱት። ስለዚህ የነገ ህይወታችሁን የምትገነቡት የዛሬ ምርጫችሁ ነው። ስለዚህ ዛሬ የምትመርጡት ነገር የነገ ህይወታችሁን ይገነባላችኋል። ስለዚህ በትክክለኛውን ነገር ትክክለኛውን ሰዓት በትክክለኛው ቦታ ላይ ትክክለኛ ውሳኔ ወስኑ። ያን ስታደርጉ ህይወታችሁን ሙሉ መቀየር ትችላላችሁ። አብራችሁን ስለነበራችሁ አመሰግናለሁ። ቻው።